እሷን በደንብ ማየት ይጠበቅብናል። ለምሳሌ ይኸውላችሁ እዚህ ጋር አሳያችሁ። ለምሳሌ ይሄ ነው ኤክስ አክሲስ የሚባለው ይሄ ነው፣ እዚህ ጋር ያለው ፖይንት ማለት ነው። ዋይ አክሲስ የሚባለው ደግሞ የቨርቲካሉ ነው። ሶ ይቺ ምንድነው ያላት ኦሪጂን ነች ብለናል አይደለች? ሶ ከኦሪጂኑ ወደ ሌፍት ሳይድ ከሆነ ይሄ ኔጌቲቭ ነው ያለ ዜሮ። ልክ ነምበር ላይ ታውቃላችሁ አይደለ? ላይክ ለምሳሌ ይሄ ከተሰጠ ነምበር ላይ መሃል ላይ ያለው ምንድነው ዜሮ ነው። ወደ ራይት ከሆነ 1 2 3 ያላለን ገጣ ወደ ሌፍት ደግሞ -1 -2 -3 ነው። ሶ ኤክስ ለልክ ኤክስ አሁን እሱ ነው በቃ የተፈጠረ እዚህ ጋር ማለት ነው 0 0 ወይም ደግሞ ኦሪጂን አለ። ቱ ዘ ራይት ስንመጣ ምንድነው ፖዚቲቭ ነው። ስለዚህ ምንድነው ይሄ 1 2 3 4 5 6 እያለ ይቀጥላል። ወደዚህ -1 -2 -3 -4 እያለ ቱ ዘ ሌፍት ከዋይ ቱ ዘ ሌፍት ምንድነው ከ0 ቱ ዘ ሌፍት ኔጌቲቭ እያለ ይቀጥላል ማለት ነው። ሰላም ተማሪዎች እንዴት ናቸው? ይሄ ሰክሰስ የጥናትና አካባቢ የሚያዘጋጀው የሰባተኛ ክፍል የማቴማቲክስ ሌሰን ላይ ነው የምትገኙት። በዛሬው ሌሰን ደግሞ ስለ ካርቴዥያን ኮኦርዲኔት ሲስተም ፕሌን የምናይበት ወይም ደግሞ የምንማማርበት ሌሰናችን ነው የሚሆነው። በዚህ ሌሰናችን ምንድነው ካርቴዥያን ኮኦርዲኔት ፕሌን ምንድነው፣ ኤክስ ዋይ ምንድነው፣ ፕሌን የሚባለው ምንድነው፣ ቨርቲካል ኦፖል እና ደግሞ ሆሪዞንታል የሚባለው ምንድነው የሚለውን በደንብ እናያለን። እንደውም አንዴ ነው ፖይንቶችን በዚህ ካርቴዥያን ኮኦርዲኔት ፕሌን ላይ እንዴት አድርገን ፖይንቶችን ማስቀመጥ እንደምንችል፣ ፖይንቶችን መለየት እንደምንችል እናያለን። ከዛ በኋላ ደግሞ ኳድራንት ምንድነው የሚለውንም አንድ ባንድ የምናይበት ሌሰናችን ነው ተማሪዎች። አይሆፕ አሪፍ ጊዜ አብራችሁን ተሰልፋላችሁ። መጽሐፋችሁን ይዛችሁ የሰባተኛ ክፍል የማቴማቲክስ ለመጽሐፋችሁን ይዛችሁ አንድ ባንድ መከታተል ብቻ ነው የሚጠበቅባችሁ። አይሆፕ ይህን ቪዲዮ ካያችሁ በእርግጠኝነት ማቴማቲክስ ብዙ እንደማይከብዳችሁ በእርግጠኝነት መናገር ይቻላል። እንደውም ደግሞ ከዚህ በተጨማሪ ጥያቄዎችን እና የመለማመጃ ኖቶችን እንዲሁም ከቴሌግራም ቻናላችን ላይ መውሰድ ትችላላችሁ። ቻናላችንን ስትጀምሩ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ደግሞ ላይክ አድርጋችሁ ጀምሩ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ምንድነው ካርቴዥያን ኮኦርዲኔት ሲስተም? ካርቴዥያን ኮኦርዲኔት ሲስተም በሁለት ላይኖች የሚፈጠር ሲስተም ነው። እነዛ ሁለት ላይኖች ፐርፔንዲኩላር ነው ወይም 90 ዲግሪ ኢንተርሴክት ሲያደርጉ ወይም ደግሞ ሲገናኙ ሲቋረጡ የሚፈጠር ነው። አንደኛው ሆሪዞንታል ላይን ነው። ላይክ እንደዚህ የመጀመሪያው ለምሳሌ እንደዚህ ሆሪዞንታል ላይን ነው። ሆሪዞንታል ላይን የሚባለው ይሄ ነው። ሌላኛው ደግሞ ቨርቲካል ማለት ቀጥ ያለ ማለት ነው። ላይክ እንደዚህ ማለት ነው። እነዚህ ሁለት ላይኖች ሲፈጠሩ ወይም ደግሞ ኢንተርሴክት ፐርፔንዲኩላሪ ወይም ደግሞ በ90 ዲግሪ ኢንተርሴክት ሲያደርጉ የሚፈጠር ፕሌን ወይም ደግሞ ሲስተም ነው ካርቴዥያን ኮኦርዲኔት ሲስተም የሚባለው። ይሄ ሆሪዞንታል የሚባለው ኤክስ አክሲስ ይባላል። ይሄኛው ፓርት እዚህ ጋር እንደምታዩት ሆሪዞንታል ላይን ኢዝ ኮልድ ኤክስ አክሲስ ይባላል። ይሄኛው ደግሞ ቨርቲካሉ ደግሞ ምን ይባላል? ዋይ አክሲስ ተብለን እንጠራዋለን ማለት ነው። እዚህ ጋር ቨርቲካል የሚባለው ዋይ አክሲስ ተብሎ ይጠራል ማለት። ስለዚህ ሁለቱ ላይኖች ሆሪዞንታል እና ቨርቲካል ክሮስ ተደራርገው የሚፈጥሩት ሲስተም ነው ቨርቲካል ካርቴዥያን ኮኦርዲኔት ሲስተም ብለን የምንጠራው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንደዚህ ካል ፖዚቲቭ እና ኔጌቲቭ ማለት ሌላኛው ስሙም አላቸው በነገራችን ላይ። ሁለቱ ደግሞ ላይኖች ኢንተርሴክት ያደረጉባት ፖይንት ደግሞ ምን ትባላለች? ኦሪጂን ትባላለች። ይችኛዋ ፖይንት ማለት ይቺ ፖይንት ምን ትባላለች? ኦሪጂን ትባላለች። እዚህ ጋር ሁለቱ ላይኖች ቨርቲካል የሆነው ላይን እና ሆሪዞንታል የሆነው ላይን ኢንተርሴክት ያደረጉባት ወይም ደግሞ የተገናኙባት ፖይንት ዋት ዊ ኮል ኢት ሆሪዞን ማነው ኦሪጂን ብለን እንጠራታለን ማለት ነው። ይሄ ማለት ዘ ፖይንት ዌር ኤክስ አክሲስ ኤንድ ዋይ አክሲስ ኢንተርሴክት ኢዝ ኮልድ ኦሪጂን ነው ማለት ነው። ሆሪዞንታል ላይኑ ሌላኛው ስሙ ወይም ደግሞ ኤክስ ኮኦርዲኔት የሚባለው አብሲሳ ይባላል። ቨርቲካል የሆነው ደግሞ ላይን ሌላኛው ስሙ ወይም ደግሞ ዋይ አክሲስን ላይ ነበረው ኦርዲኔት ይባላል። ይሄኛው እንደ ኦልተርኔቲቭ ነው በትይዙት በጣም አሪፍ ነው የሚሆነው። ፈተና ላይ ብዙ ጊዜ ኦርዲኔት ነው ወይስ አብሲሳ ነው ብሎ ብዙ ጊዜ ስለሚመጣ ማለት ነው። ኦርደርድ ፔር ነው። ኦርደርድ ፔር ነው። ሁለት ኦርደርድ ፔር ነው የሚቀመጥ ማለት ነው። አንዱ ከሆሪዞንታል አንዱ ከቨርቲካል ላይ ነው የሚወሰድ ማለት ነው። ኦላይስ በኤክስ ዋይ ፕሌን ላይ የመጀመሪያው ከኤክስ ፖይንት ነው የሚወሰደው። እቺ የኤክስ ፖይንት ነች። የሁለተኛዋ ደግሞ የዋይ ነው የምትባለው እና ሲጻፍም ብዙ ጊዜ ኤክስ ኮማ ዋይ ተብሎ ነው የሚጻፈው። የሆነ ፖይንት ለምሳሌ 2,3 የሚል ፖይንት ከተወሰዳችሁ ይሄኛው ከኤክስ ነው የሚወሰደው፣ ይሄኛው ደግሞ ከዋይ ነው የሚወሰደው። እሱን በደንብ እናያለን። ውስጥ ፖዚቲቭ ውስጥ ዘራይት ዘሌፍት እንደሆነ በደንብ እናያለን። እሷን በደንብ ማየት ይጠበቅብናል። ለምሳሌ ይኸውላችሁ እዚህ ጋር አሳያችሁ። ለምሳሌ ይሄ ነው ኤክስ አክሲስ የሚባለው ይሄ ነው እዚህ ጋር ያለው ፖይንት ማለት ነው። ዋይ አክሲስ የሚባለው ደግሞ የቨርቲካሉ ነው። ይቺ ምንድነው ያላት ኦሪጂን ነች ብለናል አይደለች? ከኦሪጂኑ ወደ ሌፍት ሳይድ ከሆነ ይሄ ኔጌቲቭ ነው ያለው ዜሮ። ልክ ነምበር ላይ ታውቃላችሁ አይደለ? ላይክ ለምሳሌ ይሄ ከተሰጠ
ነምበር ላይ መሃል ላይ ያለው ምንድነው? ዜሮ ነው። ወደ ራይት ከሆነ 1 2 3 እያለ የሚቀጥለው ወደ ሌፍት ደግሞ -1 -2 -3 ነው። ሶ ኤክስ ልክ ኤክስ አሁን እሱን ነው በቃ የተፈጠረ እዚህ ጋር ማለት ነው 0 0 ወይም ደግሞ ኦሪጂን አለ። ቱ ዘ ራይት ስንመጣ ምንድነው? ፖዚቲቭ ነው። ስለዚህ ምንድነው ይሄ 1 2 3 4 5 6 እያለ ይቀጥላል። ወደዚህም -1 -2 -3 -4 እያለ ቱ ዘ ሌፍት ከዋይ ቱ ዘ ሌፍት ምንድነው? ከዜሮ ቱ ዘ ሌፍት ኔጌቲቭ እያለ ይቀጥላል ማለት ነው። ለዋይም ቨርቲካል ነው የሚባለው ከዜሮ ወደ ላይ ፖዚቲቭ ነው። 1 2 3 4 5 እያለ ወደ ላይ ፖዚቲቭ ነው የሚቀጥለው። ወደ ታች ደግሞ የርንቤን ቁጥር ምንድነው? ኔጌቲቭ ነው። -1 እዚህ ጋር አለ፣ እዚህ ጋር -1 አለ፣ -2 -3 -5 -6 -7 እያለ ይቀጥላል ማለት ነው። በጣም አሪፍ። ስለዚህ ያው እዚህ ጋር ኖቱ ላይ የሚያሳያቸው ምንድነው? just to locate a, b on a coordinate plane ማለት ነው። x ላይ እቺ እንዳልኳችሁ ከኤክስ ስለምትወሰድ እኛዋ ደግሞ ከዋይ ስለምትወሰድ መጀመሪያው move a units to the in the horizontal direction from ከኦሪጂን ከ0 0 ኔጌቲቭ ከሆነ ወደ ግራ ነው የሚሄደው፣ to the left ነው የሚሄደው if it is negative ማለት ነው። a ፖዚቲቭ ከሆነ ደግሞ to the right ነው ከማን ከዜሮ ማለት ነው። if a ምንድነው? ፖዚቲቭ ከሆነ ማለት ነው። ቢም በተመሳሳይ ሁለተኛው ለቢ ደግሞ ለዋይ ስለሆነች ወይ ወደ ላይ አፕዋርድ ነው የሚሆነው አፕ ነው የሚሆነው ወይም ደግሞ ዳውን ነው የሚሆነው ወደ ታች ወይም ደግሞ ወደ ላይ። ወደ ታች ከሆነ ኔጌቲቭ ነው፣ ወደ ላይ ከሆነ ደግሞ ፖዚቲቭ ነው። ቅድም ልክ እዚህ ጋር እንዳልነው ማለት ነው። ከዜሮ ወደ ላይ ከሆነ ፖዚቲቭ ነው፣ ከዜሮ ወደ ታች ደግሞ ኔጌቲቭ ነው ማለት ነው። በጣም ማለት ስለዚህ አሁን ይኸውላችሁ ሎኬት 3 አሁን 3 እዚህ ፖይንት ላይ ላስቀምጥ ነው እንግዲህ አሁን እቺ ማነች? ኤክስ ነች አይደል? እቺኛዋ ደግሞ ማነች? ዋይ ነች። ስለዚህ ሁለቱ ፖይንቶች የተገናኙባትን ፖይንት ነው የሚል ሰው የመጀመሪያው ኤክስ ከዜሮ እነሳና ፖዚቲቭ ስለሆነ ወደዚህ ነው የምመጣ። ሰው አያችኋት 0 1 2 3 እዚህ ጋር ነች ማለት ነው። እቺን ፖይንት ያዝ። ከዛ ሁለት ነው አይደል? ሁለት ዩኒት ወደ ላይ ይሄው እንዲህ ነው የምወጣው። አያችሁ እቺ ሁለት እዚህ ጋር ያለችው ሁለቱ ላይኖች ኢንተርሴክት ያደረጉባት እቺ ወደዚህ ትመጣለች። ይሄ ወደ ላይ ሲሄድ የፖይንት ስዊች ፖይንት ማለት 3,2 ማለት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ለምሳሌ እዚሁ ጋር -3,-2 ቢሆን ነው እዚህ ጋር ለምሳሌ -3,-2 ቢሆን መጀመሪያ የኤክስን እናስቀድማለን። ኤክስ ነው ይሄ ኤክስ ኔጌቲቭ ስለሆነ ወደ ሌፍት ነው የሚሄደው። ይሄ እዚህ ጋር አቁማለሁ። ከዛ ደግሞ -2 ደግሞ ይሄ ለዋይ ስለሆነ ወደ ታች ደግሞ ወርደው ወደ ታች ስለሆነ ያለ እቺ ፖይንት አለች እዚህ ጋር ሁለቱ ላይኖች የተገናኙባት ማለት እቺው ነች ማለት ነው። አያችኋት እዚህ ጋር እቺ ፖይንት ማለት ነው -3,-2 ትሆናለች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላ ሁለተኛ ፖይንት ደግሞ የመጻፋችሁን -3,-2 አሁን እቺ የመጀመሪያው ኤክስ ነች፣ የሁለተኛው ምንድን ነች? ዋይ ነች። ኤክስን -3 ማለት ከዜሮ ተነስተን ወደ ግራ ማለት ኔጌቲቭ ከሆነ ወደ ግራ ላይ ተባለ ነው። ከዜሮ ኦሪጂኑን እነሳና እዚህ ጋር ነው ያለች -1 -2 ይቺ ነች። -3 እንይዛለን። ከዛ 2 ደግሞ ከዋይ ወደ ላይ አይደለም የሚሆነው እዚህ ጋር 1 አለ፣ እዚህ ጋር 2 አለ። እዚህ ጋር ነው ሁለቱ ወደዚህ ሲሄድ አያችሁ ሁለቱ ግራፍ የተገናኙባት ፖይንት ይቺ ነች ማለት ነው። ስለዚህ -3,2 ማለት ይቺ ፖይንት ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ 2,0 ደግሞ 2,0 2,0 ይቺ ምንድን ነች ብለናል? ኤክስ ነች ብለናል። ይቺ ምንድን ነች ብለናል? ዋይ ነች ብለናል። አሁን ይኸውላችሁ በጣም ጥንቃቄ የምታደርጉ ከሁለቱ አንዱ 0 ከሆነ አክሲሱ ላይ ማለት ይሄ ወይ አክሲስ ኤክስ አክሲስ ላይ ነው ያለ ወይ ዋይ አክሲስ ላይ ነው ያለ። የመጀመሪያው ሁለተኛው 0 ከሆነ ኤክስ አክሲስ ላይ ለምሳሌ 2 ያለ አይደል? እዚህ ጋር 2 ሄድኩ ወደ ሁለቱ ቱ ዘ ራይት ፖዚቲቭ ስለሆነ እዚህ ጋር ቆምኩ 0 ቀጣዩ 0 ነው አይደል? ወዴትም አልሄድም። በቃ ይሄ ፖይንት ማለት ይሄ ነው። 2,0 ማለት ይሄ። እሺ 0,2 ቢሆንስ? ለምሳሌ 0,2 የኤክስ ዋጋ 0 ነው፣ ዋይ 2 ነው። ስለዚህ የኤክስ ዋጋ 0 ማለት እዚህ ጋር ነው ያለው ኦሪጂኑ ላይ። ስለዚህ ከዛ በኋላ ወደ ላይ ይወጣለው 2 ይሄው እዚህ ጋር ነው ያለው። ስለዚህ 0,2 ማለት ይሄ ፖይንት ነው ማለት ነው። ይሄ ፖይንት ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዛ 0,-4 አሁን እዚሁ ጋር ማስቀመጥ እንችላለን። 0,-4 ይቺ 0, ይቺ 0, ይቺ ኤክስ ነች 0፣ ይቺ ደግሞ የማን ነች?
የዋይ ነች። ስለዚህ ኤክስ 0 ያው እዚህ ጋር ነው ያለው። ከዛ -4 ማለት ወደ ታች ነው አይደል የምንመጣው። ስለዚህ -1 አለ፣ -2 አለ፣ -3 አለ፣ -4 ይኸው እዚህ ጋር። ስለዚህ እቺ ፖይንት ነች ማለት ነው። 0 ኮማ -4 ማለት እቺ ፖይንት ነች ማለት ነው። እዚህ ጋር ያለችው ዶት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ከሁለቱ አንዱ 0 ከሆነ ወይ ኤክስ አክሲስ ላይ ነው የሚያርፈው አክሲሱ ላይ ማለት ነው፣ ወይም ደግሞ ዋይ አክሲሱ ላይ ነው የሚያርፈው። እሱ የሚሆነው የመጀመሪያው 0 ከሆነ ዋይ አክሲስ ላይ ነው የሚያርፈው። ይሄ ማለት ኤክስ ዋጋ 0 ከሆነ ዋይ ላይ ነው። ፖዚቲቭ ከሆነ ከላይ ካለው ጋር ያርፋል፣ ኔጌቲቭ ከሆነ ከታች ካለው ጋር ያርፋል። የመጀመሪያው ደግሞ የሁለተኛው ደግሞ 0 ከሆነ ደግሞ ለምሳሌ እንደ 4 0 ሊሆን ይችላል፣ 2 0 ሊሆን ይችላል፣ -3 0 ሊሆን ይችላል። እንደነዚህ አይነት ፖይንት የሁለተኛው ብቻ 0 ከሆነ ደግሞ ኤክስ ላይ ነው የሚያርፈው ፖይንቱ። ለምሳሌ -3 0 ከሆነ 0 እዚህ ጋር ይሄው እዚህ ጋር -3 እዚህ ጋር ነው የሚያርፈው ማለት እዚህ ጋር ነው። እቺ ነች -3 0 ማለት 2 0 ከሆነ 2 0 እዚህ ጋር ነው። 4 0 ከሆነ 4 0 ሄሪቴጅ በቃ 4 0 እዚህ ጋር ነው የሚያርፈው። ኤክስ አክሲስ ላይ ነው የሚያርፈው ማለት ነው። ከሁለቱ አንዱ 0 እሱም የመጀመሪያው የሁለተኛው 0 ኤክስ ላይ ያርፋል። የመጀመሪያው 0 ከሆነ ደግሞ ዋይ ላይ ያርፋል ማለት ነው። በጣም አሪፍ። ሰው ከዚህ ተነስተን ኳድራንት ምንድን ነው የሚለውን በደንብ እናያለን። ኳድራንት ምንድን ነው? አሁን ይሄ ኤክስ ዋይ የሚባል ሁለቱ ኤክስ አክሲስ እና ዋይ አክሲስ ዲቫይድ ይሄ ካርቴዥያን ኮኦርዲኔት ፕሌን ወደ 4 ሪጅን ይከፍለዋል። አያችሁ እዚህ ጋር ወደ 4 ሪጅን ይከፍላል። ሶ እዚህ ጋር ለምሳሌ ይሄ ክሮስ ይደረግና ይሄ ክሮስ እዚህ አካባቢ አንድ ሪጅን አለ፣ እዚህ አካባቢ ሌላ ሪጅን አለ፣ እዚህ አካባቢ ሌላ ሪጅን አለ፣ እዚህ አካባቢ ደግሞ ሌላ ሪጅን አለ። አያችሁ ሶ እዚህ ጋር ያለው ይሄ ምንድነው ኳድራንት ዋን ይባላል። ኳድራንት ዋን ማለት ኳድራንት ዋን ማለት እዚህ ጋር ኤክስ ይሄንን ሪጅን ይዛል፣ ዋይ ደግሞ ይሄንን ሪጅን ይዛል። ኳድራንቱ ደግሞ ኤክስ ይሄንን ሪጅን እዚህ አካባቢ ይሄ በቢጫ የተጻፈው ማለት ነው። 3 ደግሞ ይሄ ነው ይሄ በሙሉ በቢጫ የተጻፈው፣ 4 ደግሞ ይሄ በሙሉ የተጻፈው ማለት ነው። ሶ ኳድራንት ዋን የሚባለው ሁለቱም ፖዚቲቭ ከሆኑ ኤክስም ፖዚቲቭ ዋይም ፖዚቲቭ ይሄ ነው። ኤክስ ማለት ይሄ ሪጅን ነው፣ ዋይ ማለት ይሄ ሪጅን ስለሆነ ወደዚህ ኤክስ ፖዚቲቭ ማን ዋይም ፖዚቲቭ ነው፣ ወደዚህም ኤክስ ፖዚቲቭ ነው። ስለዚህ ፖዚቲቭ ከሆነ ኳድራንት ዋን ይባላል። ለምሳሌ 1.2 ቢባል ኤክስም ፖዚቲቭ ነው፣ ዋይም ፖዚቲቭ። 2.6 ቢባል ሁለቱም ፖዚቲቭ ናቸው። 4.3 ቢባል ሁለቱም ፖዚቲቭ ናቸው አይደለ? በጣም እንደነዚህ አይነት በሙሉ የት ላይ ነው ያለው? ኳድራንት ዋን ላይ ነው ያለው። ኳድራንት ዋን ላይ ነው ያሉት ማለት ነው። እዚህ ጋር ስንመጣ ደግሞ የመጀመሪያው ኔጌቲቭ። ለምን የኤክስ ፓርት የዚህ ሪጅን ምንድነው? ኤክስ ኔጌቲቭ ነው አይደለ? ቅድሚያ ኤክስ ነው የሚጻፈው፣ ከዛ ዋይ ደግሞ ሪጅን ወደ ላይ ፖዚቲቭ ስለሆነ ስለዚህ የመጀመሪያው ኔጌቲቭ ነው፣ የሁለተኛው ደግሞ ፖዚቲቭ ፎርም ያደርጋል። ለምሳሌ -2.4 አያችሁ፣ የመጀመሪያው ኔጌቲቭ የሁለተኛው ደግሞ -1.6 -10.3 -5.11 ልክ እንደነዚህ አይነት ቁጥሮች በሙሉ የት ውስጥ ነው ያለው ከተባለ ኳድራንት 2 ላይ ነው ያለ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶስተኛው ደግሞ ወይም ደግሞ ኳድራንት 3 ሁለቱም ኔጌቲቭ እዚህ ጋር ኤክስ ኔጌቲቭ አለ፣ እዚህ ጋር ደግሞ ወርታይ ስንመጣ ዋይ ኔጌቲቭ አለ። ይሄ ሪጅን በሙሉ ምን ይባላል? ኳድራንት 3 ይባላል። ለምሳሌ -1 ኮማ -2 -5 -1 ኮማ -6 -7 ኮማ -1 ልክ እንደነዚህ ያሉ ሁለቱም ኔጌቲቭ ከሆኑ የት ነው ያለ ከተባለ ኳድራንት 3 ላይ ነው ያለ። የሁለተኛው ደግሞ የኤክስ ፓርት ፖዚቲቭ ነው፣ የዋይ ፓርት ደግሞ ኔጌቲቭ ነው። ስለዚህ መጀመሪያ ኤክስ ነው የሚቀደው ፖዚቲቭ እና ኔጌቲቭ ከሆነ ለምሳሌ 4.-3 2.-1 5.-8 10.-3 ልክ እንደነዚህ አይነት ቁጥሮች በሙሉ የምናያቸው የት ነው የሚገኙት ከተባለ ኳድራንት 4 ውስጥ ይገኛሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማንኛውም ፖይንት ቢሰጠን እዚህ ጋር የትኛው ኳድራንት ነው ያለው ብንባል መለየት እንችላለን። ግን እንደ ኖት ወሰዷትና እንደ ኖት ለምሳሌ አሁን 2.0 የት ላይ ነው ያለው ቢባል አሁን እዚህ ጋር 0 ፖዚቲቭም አይደለም ኔጌቲቭም አይደለም አይደለ? ስለዚህ እንደነዚህ አይነት ፖይንት ከሁለቱ አንዱ ለ0.5 ቢባል የት ነው ያለው ቢባል ቅድም ምን ብለናል? ከሁለቱ አንዱ 0 ከሆነ ወይ ኤክስ ላይ ነው የሚገኘው ወይ ዋይ አክሲስ ላይ ነው የሚገኘው ብለናል አይደል? አክሲስ ላይ ያለ ፖይንት ደግሞ ኳድራንት የለው። ለምሳሌ አሁን እዚህ ጋር ያለ ፖይንት ለምሳሌ እዚህ ጋር የሆነ ፖይንት ቢጻፍ ወይ 2 ማንለው ወይ 3 ማንለው። ስለዚህ
አክሲስ ላይ የሆነ ፖይንት ወይም ደግሞ ከሁለቱ አንዱ ዜሮ ከሆነ ወይም ደግሞ ዜሮ ዜሮ ራሱ እዚህ ያለችው ኦሪጂን ራሱ ከሆነ ኳድራንት የላትም። ግን አክሲስ ላይ ነው የሚያርፍ ብለን ኤክስፕረስ እናደርገዋለን እንጂ ኳድራንት ግን የለውም ብለን ኤክስፕረስ እናስቀምጣለን ማለት ነው። በጣም አሪፍ። ስለዚህ እዚህ ጋር ያሉት እንደ ኖት የምትወስዳቸው ይሄ ነው። ኳድራንት ዋን የሚባለው ሁለቱም ፖዚቲቭ ናቸው። ቱ የመጀመሪያው ኔጌቲቭ ነው፣ የሁለተኛው ፖዚቲቭ ነው። ስሪ ሁለቱም ኔጌቲቭ ናቸው። ፎር ግን የመጀመሪያው ፖዚቲቭ ነው፣ የሁለተኛው ኔጌቲቭ ነው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ለምሳሌ መጻፋችን ኤግዛምፕል in which quadrant or axis the following points ላይ ነው የትኛው ፖይንት ኳድራንት ላይ ነው የሚያርፉት ነው የሚለው። 4,1 ሁለቱም ፖዚቲቭ ነው፣ ይሄ 1 ላይ ኳድራንት 1 ማለት ነው። የሁለተኛው ደግሞ ቢ ደግሞ ኔጌቲቭ እና ፖዚቲቭ ከሆነ ምንድን ነበር ያለው? ኳድራንት 2 ነው ያለው አይደለ? የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ። ይሄ ደግሞ ሃዝ ቅድም አሁን ምናል ሃዝ ነው ኳድራንት ማለት ነው። ኳድራንት የለውም ግን አክሲስ ላይ ነው ያለው፣ ዋይ አክሲስ ላይ ያርፋል ማለት ነው። እዚህ ጋር ሁለቱም ኔጌቲቭ ከሆነ ኳድራንት ስሪ ላይ አይደል ያለው? ያ ሁለቱም ኔጌቲቭ ናቸው። ኔጌቲቭ እና ኔጌቲቭ ከሆነ ኳድራንት ስሪ ላይ ነው። እዚህ ጋር ደግሞ ምንድነው ይሄ ፖዚቲቭ እና ኔጌቲቭ ነው። ኳድራንት ይሄ ስንት ነው? ኳድራንት 4 ማለት ነው። ይሄ ሃዝ ከሁለት አንዱ ዜሮ ስለሆነ ሃዝ ነው ኳድራንት ማለት ነው። ሃዝ ነው ኳድራንት። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጻፋችሁን ደግሞ እንስኪ ሎኬት ዘ ፎሎዊንግ ፖይንትስ ኦን ዘ ሴም ካርቴዥያን ኮኦርዲኔት ሲስተም ነው የሚለው። እነዚህን ፖይንቶች ካርቴዥያን ኮኦርዲኔት ሲስተም ላይ በአንድ ነው ኦን ዘ ሴም ስለሚል በአንድ ኮኦርዲኔት ሲስተም አስቀምጡ ነው የሚለው። ሶ ኤም ምንድን ነው የሚለው? -1 ኮማ 4 ሶ እቺ ኤክስ ነች፣ እቺ ዋይ ነች። ሶ -1 ኮማ 4 የኤክስ ዋጋ -1 እዚህ ጋር አለ። ከዜሮ ነው የምንነሳው ከዋናው ኦሪጂን ማለት ነው። ከዛ 4 ወደ ላይ ይመጣል ኢዲቲዝ ማለት ነው። እቺ ነች 1 2 3 4 እቺ ፖይንት -1 ኮማ 4 ማለት እቺ ማነች? ኤም ነች ማለት ነው። እሺ ኤን ደግሞ 4 ኮማ 6 ለናል 4 ለኤክስ ነው። እዚህ ጋር ሚስናታ እቺ ኤክስ ነች የመጀመሪያዋ፣ እቺ ዋይ ነች። ሶ ኤክስ 4 ማለት 1 2 3 4 እዚህ ጋር ነው። ከዛ 4 6 ነው ወደ ላይ እንወጣለን። 1 2 3 4 5 6 6 እዚህ ጋር ስለሆነ እቺ ፖይንት ማለት ነው። አያችኋል? 4 ኮማ 6 የኤክስ ዋጋ 4 ነው፣ የዋይ ዋጋ ደግሞ ወደዚህ ሲመጣ 6 ነው ማለት ነው። በጣም አሪፍ። እንዲህ ያለው ነው ማለት 4 ኮማ -1 ይላል። እዚህ ጋር 4 አለ -1 ከሆነ ወደ ታች ነው የሚመጣ። ይችኛው -1 ስለሆነች እቺ ፓርት ማለት 4 ኮማ -1 ማለት 4 ኮማ -1 ማለት ነው። እሺ ሌላ ሰው እነዚህን ሁሉ ሶስቱንም ሰራ። -3 ኮማ -3 የኤክስ ዋጋ -3 ነው፣ ኤክስ -3 ነው፣ -1 -2 -3 እዚህ ጋር። ከዛ ደግሞ -2 ከሆነ ወደ ታች ነው የምንወርደው። -2 እዚህ ጋር አለ። ሶ እቺ ፖይንት ማለት ነው -3 ኮማ -2 ማለት ነው። በጣም አሪፍ። ሶ እቺን ሰራ። -5 ኮማ 0 ብለናል። አክሲስ ላይ ነው የሚያልፍ -1 -2 -3 -4 እቺ ማለት ሌላ 0 ስለሆነ እቺ ነች -5 ኮማ 0 ማለት እዚህ ጋር ያለች ፖይንት ማለት ነው። ሶ እቺን ሰራን ማለት ነው። 0 ኮማ -3 የኤክስ ዋጋ 0 ነው፣ ዋይ ደግሞ -3 ወደ ታች እንወርዳለን። እቺ ፖይንት ማለት እቺ 0 ኮማ -3 ማለት ነው። በጣም አሪፍ። ሶ ይሄንን ሰራን። ሶ -2 ኮማ 1.5 -2 ማለት የኤክስ ዋጋ -2 ይሄ ዲቴዝ -2 1.5 ማለት በአንድ እና በሁለት መካከል 1.5 ነው። ሶ ሰምዌር እዚች አካባቢ ነው ያለች ማለት ነው። -2 ኮማ 1.5 ማለት -2 ኮማ 1 እዚህ ጋር ዶቷ ማለት 1.5 ማለት በአንድ እና በሁለት መካከል ያለ ማለት ነው። ኦኬ ሶሪ አንድ ማለት የላይ ስለሆነ ይቺ ሳይሆን መጻፍ ያለባት ወደ ላይ ነች። አንድ ማለት ይቺ ነች እዚህ ጋር ያለችው። ስለዚህ 1.5 ማለት እዚህ አካባቢ ነው ያለችው። ሶ እዚች አካባቢ እንጻፋለን። ሶሪ -2 ኮማ 1.5 ወደ ላይ ማለት ነው። ከአንድ በላይ ስለሆነ የምትጻፈው ማለት ነው። ሶ ይቺን ጽፈናል። -3/2 ኮማ ማነው 3/2 ማለት 1.5 ነው ሲከፈል -5 ነው። ሶ ኤክስ 1.5 ማለት የት ጋር መሰላችሁ? ኤክስ 1 ማለት ይሄ ነው። 1.5 ማለት እዚህ ጋር ነው። ከዛ -5 ወደ ታች እንወርዳለን። ሶ ወደዚህ ቀጥ ብለን ወርድና -5 ይሄው -5 ስለሆነች ስለዚህ 1.5 -5 ይሄ ነው።
1.5 ኮማ ማይነስ 5 ወይም ደግሞ በፍራክሽን ማስቀመጥ ይቻላል ማለት ነው። ይችን ሰራ 0 ማለት ይሄ ነው ራሱ ኦሪጂን ነው። ይችን ነው 0 የፓርት ማለት ወይም ደግሞ ኦሪጂን እያልን የምንጠራ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ለምሳሌ በዚህ መሰረት ደግሞ ምንድነው የሚለው ሁለተኛው ጥያቄ based on the coordinates the plane below answer the following questions ነው የሚለን። ፖይንቶች አሉ። ኪው የተቀመጠ ፖይንት አለ፣ ፒ የተቀመጠበት አለ፣ ቲ ኤም አሁን ልክ ከላይ አስቀምጠን እንደነበረው አሁን ደግሞ ምንድነው መመለስ ነው። ፖይንት ለምሳሌ ኪው የሚያመለክተው ማን ነው? ኤን የሚያመለክተው ማን ነው? ኬ የሚያመለክተው ማን ነው? ኤፍ የሚያመለክተው ማን ነው የሚለውን ነገር መለየት። ለምሳሌ ምንድነው የሚለው write the coordinates of the point f t p እያንዳንዳቸውን እንጻፍ። ለምሳሌ ኬ ብንጽፍ ኬ ማለት የኤክስ ዋጋ ስንት ነው? ኬ ማለት የኤክስ ዋጋ 4 መጀመሪያ ኤክስ ከሚቀር ከዚያ ደግሞ ወደ ዋይ ስንመጣ 1 ስለዚህ 4.1 ነው ማለት ነው። ኪው ስንመጣ ለምሳሌ ወደ ታች ኤክስ እናስቀድማለን። ይሄ ኤክስ ማይነስ 2 ነው። ዋይ ደግሞ 3 ነው። yes ኤን ኤክስ ዋጋ 0 ነው 4 ነው። ስለዚህ 0.4 እንላለን ማለት ነው። እሺ ፒ ደግሞ ኤክስ ዋጋ ማይነስ 3 ነው። ዋይ ግን 0 ነው እዚሁ ጋር ማለት ነው። ኤፍ ደግሞ ምንድነው? ይሄ ወደ 0 ነው 0 ነው ኤክስ ዋጋ፣ ይቺ ደግሞ ማይነስ 1 ነች። ይሄ ደግሞ የኤክስ ዋጋ ወደ ላይ ስንት ነው? 2 ነው። የዋይ ዋጋ ደግሞ ማይነስ 4 ነው። 2 ማይነስ 4። ቲ ደግሞ የኤክስ ዋጋ ማይነስ 3 ነው። የዋጋ ማይነስ 3 የኤክስ ዋጋ ማለት ነው። በጣም አሪፍ። ስለዚህ ጨረስን ማለት ነው። በጣም አሪፍ በጣም አሪፍ። እሺ which point has the coordinate -2,3 የኤክስ ዋጋ -2 የዋይ ዋጋ 3 ያ ኪው ነው ማለት ኪው ነች ማለት ኪው ነች ማለት አያችሁ -2,3 የወከለችው አይተር ኪው ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ደግሞ ምንድነው ኳድራንት እንውሰድና የትኛው ኳድራንት ላይ ነው ያለ የሚለውን ደግሞ እንውሰድ። የመጀመሪያው ሁለቱም ፖዚቲቭ ናቸው። in which quadrant or axis the point the following coordinate position ላይ ነው። ሁለተኛው ፖዚቲቭ ነው። የኳድራንት 1 ነው። ሁለቱም ፖዚቲቭ ስለሆነ ኔጌቲቭ እና ፖዚቲቭ ከሆነ ኳድራንት 2 ላይ ነው ያለ። ይሄ ደግሞ ኖ ኳድራንት የለውም። ለምን? ከሁለቱ አንዱ 0 ስለሆነ ማለት ነው። ይሄ ሁለቱም ኔጌቲቭ ነው። ይሄ ኳድራንት 3 ላይ ነው ያለ። ይሄኛው ኖ ኳድራንት ነው። ለምን? አንዱ 0 ስለሆነ። ይሄኛው ፖዚቲቭ እና ኔጌቲቭ ነው። ይሄ ደግሞ ኳድራንት 4 ላይ ነው ያለ ማለት ነው። ግልጽ ነው ተማሪዎች? በጣም ይሄ ደግሞ ኖ ነው ኳድራንት የለውም። ለምን? አንዱ 0 ስለሆነ። ፖዚቲቭ እና ኔጌቲቭ ከሆነ ይሄ ኳድራንት 4 ማለት ነው። ይሄ ሁለቱም ኔጌቲቭ ኳድራንት 3 ማለት ነው። አሁን ፈተና ልትጠይቁ ትችላላችሁ። የሆነ ፔር ኦፍ ፖይንት ይሰጣችሁና የትኛው ኳድራንት ላይ ነው ያለ ተብሎ ልትጠየቁ ስለምትችሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ጨርሰናል። የዛሬው ሌሰናችን ይሄን ይመስል ነበረ። አሁን አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን ማለት ነው። በዚሁ አጋጣሚ ኦንላይን ክላስ ማጥናት የምትጀምሩ ልጆች ካላችሁ ቴሌግራም ቻናል ላይ ጆይን ማድረግ ትችላላችሁ። ኮንታክት አድርጉኝ፣ ጻፉልኝ። ቴሌግራም ላይ ጻፉልኝ። ከሌሎች ጋር ኦንላይን ክላስ አብራችሁ መጀመር ትችላላችሁ ማለት ነው። መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው